እንኳን ለዐቢይ ጾም አምስተኛ ሳምንት ደብረ ዘይት በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም አምስተኛ ሳምንት ደብረ ዘይት ተብሎ ይጠራል። ደብረ ዘይት የወይራ መብቀያ በወይራ ደን የተሸፈነ ተራራ ማለት ነው። ደብረ ዘይት ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። በዚህ በደብረ ዘይት ማለትም የወይራ ዛፍ የሞላበት የበዛበት እንዲሁም የወይራ ተራራ በማለትም ይታወቃል። ከኢየሩሳሌም በስተ ምስራቅ የሚገኝ ቦታ የሚገኘው ተራራ በደብረ ዘይት መካከል የቄድሮስ ሸለቆ ብቻውን አለ። ከግርጌውም ጌቴሴማኒ የተባለው የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላ የእመቤታችን የቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት የድንግል መካነ መቃብር በዚህ ተራራ ግርጌ ይገኛል። ቤተፋጌና ቢታንያ በኮረብታው ጫፍና በምስራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የተገለጸ ብዙ ድርጊቶች የተፈጸሙበት ቦታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአት በዚህ ተራራ ላይ እንዲሁ ተናግሯል። በዚሁ ተራራ ላይ ወደ ሰማይም አርጓል። በዚሁ ተራራ ላይ ቀን በከተማና በገጠር ሲውል እንዲሁም በዚያም ሲያስተምር ውሎ ሌሊትም የሚያድርበት የኤሌሌ ዋሻ ይገኛል። በኋለኛውም ምጽአቱ በዚያ ቦታ እንደሚገለጥ ትንቢትም ተነግሯል። የዐቢይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህ ዕለት የቤተ ክርስቲያናችን ሊቁ ቅዱስ ያሬድ የዳግም ምጽአት አድርጎ መዝሙር ጽፎለታል። በዚህ ተራራ ላይ እርሱ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህንና የዓለምን መጨረሻ ምልክቱስ ምንድን ነው አሉት። እንዲሁ ተብሎ እንደተጻፈ ለደቀ መዛሙርቱ የዳግም ምጽአትን የዓለምን ፍጻሜና የትንሣኤ ሙታንን ትምህርት በሰፊው ስላስተማረ በዓሉ በተራራው ስም ተሰይሟል። ከዕለታትም አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንፃ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጧት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጧት ፀሐይ አርፎ እንዲሁ የሚያሸበርቀው ቤተ መቅደሱ ውበቱን አስተውለው የኛ ጥበበኛ እንደ ሠራውን እየተነጋገሩ ጌታችንን አብሮ እስኪያደንቅ ድረስ እንዲሁ ሲጠብቁ እርሱ ግን ያልጠበቁትን ነገር ተናገረ። ቤተ መቅደሱ እንደሚፈርስና አያይዞ ከሞተ በኋላ ተነስቶ እንደሚያርግና ነገር ግን ዓለሙን ለማሳለፍ ዳግመኛ እንደሚመጣ ወደፊት የሚሆነውን ምስጢር እንዲሁም በቤተ መቅደሱና በሕዝቡ ላይ የሚደርሰውን ትንቢት ነገራቸው። ይህም ነገር እረፍት ስለነሳቸው ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጠየቁት። በለዚህ ክፍልም እንደምናየው ጥያቄዎቻቸው ዕለትና ምልክት ነውና ወይንም መቼና ምን የሚል ነው። የቤተ መቅደሱ መፍረስ መቼ ይሆናል? የዓለም መጨረሻና የመምጣትስ ምልክቱ ምንድን ነው? ጌታችንም በጥያቄያቸው ላይ ብቻ አተኩሮ ሰፊ መልስ ሰጥቷቸዋል። መቼ ይሆናል ላሉት የመጀመሪያው ጥያቄ ስለዚያች ቀንና ስለዚያች ሰዓት ግን ከአባቴ ብቻ በቀር እንደዚሁ የሰማይ መላእክትስ እንኳን ቢሆኑ ሰውም ቢሆን የሚያውቅ የለም። ይህን ሲል መልስ ሲሰጣቸው ስለ ሁለተኛው ጥያቄ ግን መቀበል ቢከብዳቸውም እንዲሁ በማስጠንቀቂያ በምክር በማጽናኛና በምሳሌ ነግሯቸዋል። እንግዲህ የዳግም ምጽአቶቹ ምልክት እኒህ ናቸው።
በመጀመሪያ ስለ ሐሰተኞች ክርስቶሶች ተናገረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በአንደኛ ደረጃ የተናገረው ምልክት በተለያዩ ወቅቶችና ሀገራት ብዙ ሐሰተኛ ክርስቶሶች እንደሚነሱ ገልጿል። የጌታችን ቃል አይቀርምና ከዚህም ቀደም ብዙ ሰዎች እኔ ክርስቲያን ነኝ በማለት ተነስተው ነበርና በዮሐንስ ራእይ ላይ ዋናው አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የዓመፅ ሰው እርሱ የጥፋት ልጅም የተባለው ብዙ ጥፋትና መከራ የሚያደርሰው 666 መለያ ምልክቶቹ ሐሰተኛ ክርስቶስ እስኪገለጥ ድረስ መንገድ እንዲሁ ብዙ ሐሰተኞች ክርስቶሶች ተነስተዋል። በእውነተኛው ንጉሥ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊው መሲህ የመጨረሻውና ለ3 ዓመት ከመንፈቅ ቤተ ክርስቲያንን የሚዋጋው የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ጌታችን እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በዚያን ጊዜ ምንም እነሆ ክርስቶስ ከዚህ አለ ወይንስ ከዚህ አለ ቢላችሁ አትስሙ ሲል እንዲሁ ያስጠነቀቀው በዚህ ነው። በሀገራችን ኢትዮጵያ በአፄ ልብነ ድንግል ዘመነ መንግሥት እኔ ክርስቲያን ነኝ የሚል ሐሳዊ ወይንም ሐሰተኛ ክርስቶስ ተነስቶ እንደነበር በቤተ ክርስቲያናችን ታሪክ ተመዝግቧል። ይህ ሐሳዊ ልክ እንደ እውነተኛው ክርስቶስ 12 ሐዋርያት፣ 72 አርድእትና 36 ቅዱሳት አንስት ክርስቶስ እንደሆነ በመግለጥ በየስፍራው ሲንቀሳቀሱ ንጉሡ አስቀርቦ አንተ ማነ ቢለው በድፍረት እኔ ክርስቶስ ነኝ አላቸው። ንጉሡ ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞት ተነስቶ አርጓል። ዳግም ዓለምን ለማሳለፍ ይመጣል። አንተ ግን ማነህ አሉት። እርሱም ግን አዎ ትክክል ነው፣ ከዚህም ቀደም በቤተ እስራኤልም ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሙቼ ተነስቼ አርጌ ነበረ። አሁን ደግሞ ጥቁሮቹ አፍሪካውያን ባይተዋር አደረገን እንዳይሉኝ ከእናቴ ከድንግል መርዓተ ወንጌል ለጥቂት ዳግም ተወልጄ ነው አላቸው። ንጉሡም ሰይጣን በሰው እያደረ እንዴት ይጫወታል ብለው እንዲሁም በሰይፍ አስቆረጡት። ተከታዮቹም እንዲሁ ተበታተኑ ይባላል። ሁለተኛው የምጽአቱ ምልክት እንዲሁ ጦርነት ነው። ጦርነት ቀደምት የነበረ በአሁኑም ዘመን በብዛት የተከሰተ ነገር ነው። ነገር ግን በተለይ በዚህ ጊዜ በብዙ ሀገራት እየተካሄደ ይገኛል። ጦርነት በቀደምት ዘመናቶቹ ሴቶች፣ አቅመ ደካሞች፣ ሽማግሌዎችና ሕፃናትን እንዲሁ ለእልቂት የሚያጋልጥ ነበር። በዚህ ጊዜ ግን ጦርነት ማንንም የማይለይ ማንንም የማይራራ እንዲሁም የሁሉም ደም የሚያፈስና እጅግ አስከፊ ሆኖ ይገኛል። ይህንንም ጌታችን መድኃኒታችን ኢየሱስ ክርስቶስ የዳግም ምጽአቱን ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ጦርነትንም የጦርነትንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው፣ ሕዝብ በሕዝብ ላይ መንግሥት በመንግሥት ላይ ይነሳል ሲል ተናግሯቸዋልና። ሦስተኛው የዳግም ምጽአት ምልክት ረሃብ ነው። ረሃብ ሰዎችን በአስከፊና በአሰቃቂ ሁኔታ ውስጥ የሚከት አሳዛኝ ክስተት ነው። ስለ ረሃብ ወሬ በሀገራችን ኢትዮጵያ ጭምር የሰማነውና ያየነው በመሆኑ የገንዘብ አቅም ያለው ረሃብተኞችን ለማብላትና ለማጠጣት፣ የሌለው ደግሞ በጸሎት ለመርዳት ጥሯል። ነገር ግን ይህ ሰው ሰራሽ ችግር ለጠላቶቻችን መሳቂያ አድርጎን ይኖራል። በተለይ የተፈጥሮ ችግር ሳያጋጥመን ሰዎች ባመጣነው ችግር በሚሊዮን የሚቆጠር በአስቸኳይ የምግብ እርዳታ አስፈልጎት የተጋለጠበት ሁኔታ እጅግ ያሳዝናል።
ይህም አይነት በጥል በተንኮልና በጭካኔ እንዲሁ በሰዎች የሚፈጠሩ ችግሮች ናቸው። የምጽአት ሦስተኛው ምልክት ሆኖ በጌታችን በመድኃኒታችን በኢየሱስ ክርስቶስ ለደቀ መዛሙርቱ ተነግሯል። ረሃብም ቸነፈርም በልዩ ልዩ ስፍራ ይሆናል ብሎ እንደተናገረ። አራተኛው የዳግም ምጽአቱ ምልክት የመሬት መንቀጥቀጥ ነው። የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳዮች በተለያዩ ሀገሮች እንደደረሰ የሚዘነጋም አይደለም። እንዲሁም በዛሬው ዘመን በተለያዩ ሀገሮች የብዙዎችን ሕይወት እየቀጠፈ በርካቶችን ቤት ንብረት አልባ እያደረገ የመሬት መንቀጥቀጥ እንዲሁ ሲካሄድ ኖሯል። ይህንንም ለደቀ መዛሙርቱ የዓለም ፍጻሜ ምልክት የማግኘት ጥያቄ የተሰጠው ሲሆን የምድር መናወጥ በልዩ ልዩ ስፍራ ይሆናል ተብሎ በጌታችን በኢየሱስ ክርስቶስ የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል እንዲሁ አይቀየርምና እነሆም እየሆነ ነው። አምስተኛው ምልክት የክርስቲያኖች መከራ ነው። የክርስቲያኖች መከራ እየጀመረ ይመስላል። እነዚሁም ሰይጣን ኤቲስቶችን፣ እስላሞችንና አይሁድን በመጠቀም በክርስቲያኖች ላይ ከምንጊዜውም በላይ ችግር በመፍጠር የጀመረበት ጊዜ ነው። በተለይ በአውሮፓውያን የክርስቲያኖች ጥያቄ ቶሎ የማይመለስበት ጊዜ ሆኗል። የቤተ ክርስቲያንን ጥያቄ ለማስተናገድ መንግሥታዊ መስሪያ ቤቶች ፈቃደኝነትን እያጡና ይህንን ወንጀላቸውን ለመፈጸም በሕግ አንቀጽ እየፈጠሩ እንዲሁ ይታያሉ። በዚያን ጊዜ ለመከራው አሳልፈው ይሰጧችኋል፣ ይገድላችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ ተብሎ እንደተጻፈው በሃይማኖት ጸንቶ መኖር እንደ ኋላ ቀርነት፣ ከሃዲነት፣ እንደ ተራማጅነትና ሥልጣኑን የሚታይበት ዘመን ላይ እንዳለን ግልጽ ነው። ይህ በአጭር ጊዜ ውስጥም በተስፋፋ አመለካከት ክርስቲያኖችን ወደ ማግለልና ወደ መወንጀል የሚያደርጉ መሆኑን እንዲሁም የሚታዩ እኩይ ተግባራት መካከል እንዲሁ ይቆጠራል። ስድስተኛው ምልክት ሐሰተኛ ነቢያቶች ናቸው። በዲያብሎስ መንፈስ እንዲሁ ሰውታዊ አሰራር እያሳዩ አይቻላቸውም እንጂ ቢቻላቸው የተመረጡትን ሳይቀር የሚያስቱ ነቢይ ነን የሚሉ ብዙ ደፋሮች እንደሚነሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስድስተኛ የዳግም ምጽአት ምልክቱ አድርጎ እንደዚሁ አስቀምጧል። በአሁኑ ዘመን በሀገራችን ኢትዮጵያ ነቢይ ነን የሚሉ አጭበርባሪዎች እንደ አሸን እንዲሁ ፈልተዋልና እነዚህም በነቢዩ ኤልያስ እንዲሁ በነቢዩ ኤልሳ ስም እያጭበረበሩና እየዋሹ እንዲሁ በትውታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ ሌላው የዳግም ምጽአት ምልክት ሆኖ ተነግሯል። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትንስ እንኳን እስኪያስቱ ድረስ ታላቅ ምልክትና ድንቅን ያሳያሉ። እንዲሁም እነሆ በበረሃ ነው ቢሏችሁ አትናወጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። እንግዲህ በዘመናችን በሀገራችንም ሆነ በሌላው ዓለም በነቢይና በሰባኪነት ስም የሚደረገውን የንግድና የርኩሰት እንቅስቃሴ በማስተዋል መከታተልና እንደዚሁም መጠበቅ ያስፈልገናል። ሰባተኛው ምልክት የፍቅር መጥፋት ነው። ሌላውና አሳዛኙ ጉዳይ የፍቅር መቀዝቀዝ ነው። ፍቅር የሕግ ፍጻሜ ነውና የሰው ልጅ ፍቅርን ማጣት የለበትም። አሁንም ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ተቀዘቅዛለች የሚለው ትንቢት እንዳይፈጸምብን ፍቅርን መንከባከብ፣ ማልማትና ማስፈን ያስፈልጋል። እንዲሁም ፍቅር የመንፈስ ፍሬ ነው። ፍቅር የመልካምና በጎ ነገርን ሁሉ መገኛና ምንጭ ነው።
ስለዚህም ሰዎች በፍቅር መኖር አለብን እንላለን። ስምንተኛው ምልክት የወንጌል መዳረስ ይሆናል። የዓለም ለወንጌል መዳረስ ለደቀ መዛሙርቱ የዳግም ምጽአት ምልክቶች ሆነው ከተጠቀሱት ውስጥ አንዱ ነው። በፍርድም ቀን በክርስቶስ አምኖና እምነቱን በሥራ ገልጾ ስለመኖር ይህን ሲጠየቅ አልሰማሁም፣ አላየሁም፣ አላወቅኩም የሚል ከኃጥእ ጋር እንዲሁ ይፈረድበታል። ለአሕዛብም ሁሉ ምልክት እንዲሆኑ ይህ የመንግሥት ወንጌል በዓለም ሁሉ ላይ ይሰበካል። በዚያን ጊዜ መጨረሻው ይመጣል ተብሎ እንደተነገረው በቤቱ ውስጥም ሁሉ ወንጌል ይሰበካል። በመሆኑ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዳግም ምጽአት ዕለት እናንተ የአባቴ ቡሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ እንድንባል ቅዱስ ቃሉን ሰምተን አምነን እንዲሁ ታምነን እስከ መጨረሻው በሕገ እግዚአብሔር በመመራትና በበጎ ምግባር በቅድስናው ሕይወት ልንኖር ይገባናል። የምጽአቱ ምልክቶችም እንዲሁ በምሳሌ ተነግረዋልና ፍጥነቱ እንደ መብረቅ ነው ተብሏል። መብረቅ ከምሥራቅ ወጥቶ እስከ ምዕራብ እንደሚደርስ ሁሉ የሰው ልጅም መምጣት እንዲህ ይሆናል ተብሎ በማቴዎስ ወንጌል ተጽፏልና። ቀኑም አለመታወቁ ነው፣ እንደ ሌባ ነው። ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቁ ኑሮ በነቃ ቤቱንም ሲቆፍር ባልተወው ነበር። የሰው ልጅም በማታስቡት ሰዓት ይመጣል ተብሏል። ለታሪካዊ ማስገንዘቢያ የኖህ ዘመን እንደዚሁ ባልታሰበ ሰዓት እንደሚመጣ ማስገንዘቢያ ሆኖ በጌታችን እንዲሁ ቀርቧል። ወቅታዊ መልእክቱም እንዲህ ነበር። ማንም እንዳያስታችሁ ተጠንቀቁ፣ ጌታችንም በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ። እንዲሁም እናንተ ደግሞ ሁሉን ሁሉ ከላይ የተናገራችሁን ምልክቶች ሁሉ ስታዩ በደጅ እንደቀረበ እወቁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ነገር ግን ሽሽታችሁ በክረምት ወይንም በሰንበት እንዳይሆን ጸልዩ። ስለዚህም እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። እስከ መጨረሻውም የሚጸና ግን እርሱ ይድናል። ለዚሁንም ሁሉ ምክሮችም ማስጠንቀቂያዎችና እንዲሁም ማጽናኛዎች በአእምሮ ጽላት ተቀርጾ በማስተዋል በሃይማኖትና በክርስቲያናዊ ስነ ምግባር ጸንቶ የኖረ የሕይወት ቃል ሰምቶ የክብር እንዲሁ የድልና የጽድቅ አክሊልን ተሸልሞ በዘላለማዊ ደስታ ይኖራል። ከዚህም በኋላ በእግዚአብሔር ዘንድም ቀነቀጠሮ የተያዘላት ዓለም ወደ ፍጻሜዋ ታመራለች። ጣዕሟ ለዛዋ ሁሉ ይሟጠጣል፣ ፍጻሜ ዓለምም ይሆናል። ምድር ከመሠረቷ ትናጋለች፣ ፀሐይ ትጨልማለች፣ ከዋክብትም እንደ ቃሪያ ፍሬ ከሰማይ ይረግፋሉ። በታላቅ ድንቄዎች የታተሙ መቃብሮችም በውስጣቸው የያዟቸውን ሙታን ሁሉ ይነሳሉ፣ እንዲሁ ይሰጣሉ። የሙታን ሥጋ እንዲሁ ከረጅም የእንቅልፍ ዓለም ይባንናል። ሁሉም በአንድ ቀን እንዲሁ ከመቃብር ተወልደው በአንድ ቀንም አድርገው ወደ ፍርድም አደባባይ ይሰበሰባሉ። ታላቅ ዘንዶ ለብዙዎች ስህተት ምክንያት የሆነው ዲያብሎስ ከነ ሰራዊቱ ለዘላለም በማይፈታ በእሳት ሰንሰለት ታስሮ ወደ ገሃነም እሳት ይጣላል። ፊተኞቹ ሰማይና ምድር ከፍጡራን ፊትም እንደ ወረቀት ተጠቅልለው ያልፋሉ፣ ስፍራውም አይገኝላቸውም፣ ለዘላለምም ያልፋሉ። በበጉ ደም የተዋጁና ሃይማኖታቸውን የጠበቁ ታማኝ የክርስቶስ ልጆች ገናናውንና ታላቁን እግዚአብሔር አምላካቸውን ኢየሱስ ክርስቶስን ሊቀበሉ በታላቅ ክብር በደመና ወደ ሰማይ ይነጠቃሉ። የአብ ልጅ የድንግል ማርያም ልጅ የባሕርይ አምላክ ኢየሱስ ክርስቶስ በታላቅና እጅግ አስፈሪ በሆነ
መለኮታዊ ግርማው የብዙ ብዙ በሚሆኑ እልፍ አእላፍ ቅዱሳን መላእክት ታጅቦ ይመጣል። በዚያን ጊዜ በፊቱ ችሎ የሚቆም ማን ይሆን? አመጣጡ እንደቀደመው ከሐና ወደ ቀያፋ ከዚያም ወደ ጲላጦስ አደባባይ እያንገላቱ ሲወስዱት ዝም እንዳለ በዚህ አይነት አመጣጥ አይደለምና የሚመጣው በሚያስፈራና በሚያስደነግጥ መለኮታዊ ግርማና ክብር እንዲሁ ነውና። መጥቶም ዝም አይልም፣ እሳት በፊቱ ይነዳል። ኃጣንንም ከፊቱ ጠራርጎ ወደ ገሃነም እሳት የሚጨምር ቅጠል አውሎ ነፋስም አለና። እረኞች በጎቹን ከፍየሎቹ እንደሚለዩ ጻድቃንን በቀኙ ኃጣንን በግራው ለይቶ ያቆማቸዋል። በቀኙ ያሉትን እናንተ የአባቴ ቡሩካን ወደ እኔ ኑ፣ ወደ አባታችሁ መንግሥት ግቡ። ይህንንም ብሎ ለዘላለም ይጠራቸዋል። በግራ ያሉትን ደግሞ እጅግ በሚያስፈራና በሚያስደነግጥ የቁጣ ቃል እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለምም እሳት ሂዱ ይላቸዋል። ኢየሩሳሌም ሰማያዊት ለባሏ እንደ ተሞሸረችለት ሁሉ ሙሽራ ተዘጋጅታ ከእግዚአብሔር ዘንድ ትወርዳለች ማለት ለምእመናን ትሰጣለች ማለት ነው። ምእመናንም ርስት መንግሥተ ሰማያትን ይወርሳሉ። ብርሃን ለብሰው ብርሃንን ተጎናጽፈው ለዘላለም በደስታ ይኖራሉ። ኦርቶዶክሳውያን ነቢዩ ኤርምያስ እግዚአብሔር እንዲህ ይላል ብሏል። በመንገድ ላይ ቁሙ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ዕረፍት ታገኛላችሁ በማለት እንደተናገረ በቀደመችዋ መልካሚቱ የሕይወትና የጽድቅ መንገድ በቅድስት ኦርቶዶክሳዊት ተዋሕዶ እምነታችን እስከ መጨረሻው ድረስ ጸንተን ልንኖር ይገባናል። ደብረ ዘይት እንዲህ ተጽፎና ተተርጉሞ የሚያልቅ ሰፊ ጥልቅና ምጡቅ ትምህርትን የያዘ በዓል ነው። በደቀ መዛሙርቱ ሁለት ብቻ ጥያቄ ተነስቶ ያስተማረው የዕለተ ምጽአት ነገር በአጭር ጽሑፍ የሚካተት ስላልሆነ በሀገር ቤትም የታላቂቷ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ተከታዮች ኦርቶዶክሳውያን ይህንን በዓል በየዓመቱ እንዴት እንደሚዘክሩት በማሳየት እንዲሁ እናቆየዋለን። በገጠሪቱ ኢትዮጵያ ይህ በዓል በሀብታሙና በደሃው በትልቁም በትንሹም ዘንድ በበጎ ሥራ በክርስቲያናዊ ሥነ ምግባር ተከብሮና ታስቦ ይውላል። ሕዝበ ክርስቲያኑም ያለው የሌለውን ቤቱን እንዲሁ ያፈራውን ምግብ ይዞ ወደ ቤተ ክርስቲያን ይመጣልና ከመንፈሳዊ አገልግሎት በኋላ አስቀድሞ ድሆችን በመጎብኘት በመመገብና በማጽናት ከድሆችም የተረፈውን እርስ በርስም በመገባበዝ የተጣላ በማስታረቅ በቅጽረ ቤተ ክርስቲያን ውስጥ ከዋርካውና ከጽዱ ስር አርፈው ይውላሉ። ክርስቲያኑ ሕዝብ ይህንን የሚያደርግበት ምክንያቱን ሁሉ ሲገለጽ ዓለምን ለማሳለፍ ጌታችን የሚመጣው በዚህች ዕለት ስለሆነ እንዲሁም በዚህች ዕለት ሲሆን እንዲህ ያለ ደግ ሥራ የሰሩትን ተርቤ አብልታችሁኛል፣ ተጠምጬ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችሁ አስፈትታችሁኛልና እናንተ የአባቴ ቡሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ ብሎ መንግሥቱን እንዲያወርሰን ነው ይላሉ። ምእመናኑ ለምን እንደዚህ እንዳደረጉ ሲጠየቁ የሰጡት ሁለተኛ መልስ ደግሞ የሞቱ ነፍሳት በዚህች ዕለት ይሰበሰባሉ ወይንም ይመጣሉ፣ ዘመዳቸው የሆነ ጥሬ ወይንም እንጀራ ወደ ቤተ ክርስቲያን ወስዶ ለነዳያን የሰጠ እንደሆነ ደስ ይላቸዋል። የሞተ ዘመድ ያለው አንድ ሰው በደብረ ዘይት ዕለት ጥሬ ወይንም እንጀራ ወይንም ቤተ ክርስቲያን አምጥቶ ካልመጸወተ የዘመዱ ነፍስ ወጥታ የኔ ዘመዶችም አልቀዋልና ብላ አዝናም ትመለሳለች ይላሉ።
ምስጢሩም እንዲሁ ከላይኛውም አይርቅም። ይህ ደብረ ዘይት ወይንም አምስተኛው የዐቢይ ጾም ሰንበት ሌሎች ስያሜዎችም አሉት። በተጨማሪ ዳግም ምጽአት፣ የፍርድ ቀን፣ የጌታ ቀን፣ እልፈተ ዓለም እንዲሁም ዕለተ ፍዳ፣ ዕለተ ደይን፣ ዳግመኛ ልደት፣ ትንሣኤ ዘጉባኤ በመባል በመጽሐፍ ቅዱስና በቅዱስ ያሬድ ድርሰቶችም ይጠራል። የእግዚአብሔር ጥሪ ሁሉም የአዳም ዘር መንግሥቱን እንዲወርስ ቢሆንም የሰይጣን ወጥመድና አሸከላ ሁሉ አልፈው በሐሰተኞች ክርስቶሶችና በሐሰተኞች ነቢያቶች ምትሃታዊ ታምር ሳይሳቡና ሳይሰናከሉ እስከ መጨረሻው ጸንተው በዚሁ በዳግመኛ ልደቱና የመጨረሻው የዋጋው ቀን በጌታችን ቀን የሚቆሙ የታደሉ ናቸውና። እንደዚሁም እኛም በቀኙ ያቆመን ዘንድ የአባቴ ቡሩካን ኑ ወደ ጌታችሁ ደስታ ግቡ የሚለውን የሕይወት ቃሉን ያሰማን ዘንድ አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ቅዱስ ያሬድም ዕለቱን ደብረ ዘይት ብሎ መሰየሙ ብቻ ሳይሆን በዕለቱ ያቀረበው ዝማሬ እንዲህ የሚል ነው። የሰው ልጅ በሚመጣ ጊዜ የሰማይና የምድር ሰራዊት ሁሉ ይነቃነቃል። ያን ጊዜ በምድር የሚኖሩ ኃጢአተኞች ያለቅሳሉ። ጌታችንም ከአእላፍ መላእክት ጋር በትእዛዙና በቃሉ መሠረት ከሰማይ ወደ ምድር ይወርዳል። የእግዚአብሔር መለከት ይነፋል። በዚያችም ሰዓት እርሱ ያድነን፣ እርሱም የሕይወት ባለቤት ነውና ብሎ ተናግሯል። ቅዱስ ያሬድም የዘመረው የማቴዎስ ወንጌል ምዕራፍ 24 ነው። ጌታችን ሲመጣ ፍጥረት እንደማይጸና ሁሉ ኃጢአተኞችም ደስታ እንደማይሰማቸው ይገልጻል። በኃይሉ ፊት ፍጥረት፣ በፍርዱ ፊት ኃጣን መቆም አይችሉምና። ጌታችን መድኃኒታችን ኢየሱስ ክርስቶስ ይመጣል። በብሉይ ኪዳን እመጣለሁ ብሎ መጥቷል። በአዲስ ኪዳንም እመጣለሁ ብሎ ቤተ ክርስቲያንን በተስፋ አስገዝቷልና ፍጥረት ሁሉ የሚጠብቀው አንድ ታላቅ እንግዳ ከፊታችን ባለው እንዲሁም ባራቀው ዘመን ይመጣል። የሚመጣው በትሕትና ሳይሆን በልዕልና ነው። በከብቶች በረት ሊጥለን ሳይሆን በደመና በዙፋንም ተገልጦ ሊያመጣን ነው። ስምዖን አረጋዊ እንደ ታቀፈው ሁሉ ሆኖ አይመጣም። ሰማይና ምድር የማይችሉት ሆኖ ይመጣል። ከእናቱ ጡት እየለመነ አይመጣም። ለፍጥረት ሁሉ የሩጫውን ዋጋ ለመስጠት ይመጣል። ከሄሮድስ ፊት የሚሸሽ ሆኖ አይመጣም። ሰማይና ምድር ሲያዩት ከፊቱ ይሰደዳሉ። ለእኛ ለክርስቲያኖች መጣልን የምንለው እንግዳ እንዲሁም ፈራጃችን እንጂ መጣብኝ የምንለው አይደለም። የጌታ ዳግም ምጽአት የጸሎታችን መልስ ነው። የጌታ ዳግም ምጽአት የፍጥረት ምጥ እረፍት ነው። የጌታ ዳግም ምጽአት የዘመናት ናፍቆት መልስ ነው። የጌታ ዳግም ምጽአት የተስፋችን ፍጻሜ ነው። የጌታ ዳግም ምጽአት የእምነታችን ክብር ነው። የጌታ ዳግም ምጽአት የአዲስ ዓለም ጅማሬ ነው። የጌታ ዳግም ምጽአት የዘላለም ሕይወት መክፈቻ ነው። በአጠቃላይም የምጽአት ምልክቶችን የሚያሳዩት ሁኔታዎች ከመንፈሳዊው እስከ ዓለማዊው፣ ከተማረው እስከ መሃይሙ፣ ከትልቁ እስከ ትንሹ፣ ያላገባው ያገባው፣ መነኩሴው ሳይቀር ሁሉም ሁሉ በአንድ ላይ ከቅድስና ርቀት እንዲሁም ከጥፋትም ርኩሰት ከመከራ ሕይወትም እንዲሁ ተቋዳሽ መሆናችን ነውና ይህን ያሳያል። ነገር ግን ቅዱሳት መጻሕፍት ተባብረው እንደመሰከሩልን ጌታችን ኢየሱስ ክርስቶስ ድንገት ይመጣል አይዘገይም ብለዋል። ቅዱስ ዳዊትም ከክብሩም ውበት ከጽዮንም እግዚአብሔር ግልጥ ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም፣ እሳትም በፊቱ ይቃጠላል፣ በዙሪያውም ብዙ አውሎ ንፋስ አለ ብሎ እንደተናገረው
ከላይም እንደተዘረዘረው የሰው ልጆች ሁሉ ሁልጊዜ ከመንፈሳውያን እስከ ዓለማውያን ድረስ በተጠመዱበት የዓለማዊ ሥራ እንደተወጠሩ ነውና ከዚህም በኋላ የበለጠ በሥጋ ሥራ የተወጠሩ ይሄዳሉ እንጂ መንፈሳዊ ወደ ሆነው የተጋድሎ ሕይወት የሚያዘነብል ይኖራል ለማለት ያስቸግራል። እንዲያውም በአመፅ እየበረታ እስከ መቅደስ ድፍረት ቅዱስ ጳውሎስ እንዲህ ይል ገልጸዋል። ማንም በማናቸውም መንገድ አያስታችሁ፣ ክህደቱ አስቀድሞ ሳይመጣና የአመፅ ሰው እርሱ የጥፋት ልጅ ሳይገለጥ እንዲሁ አይደርስምና። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለ ሁሉ ሰዎች ከሚያመልኩበትም ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ ነውና። ነገር ግን ክርስቲያኖች ነን የምንል ሁሉ የጥፋት ትንቢት እኛ ላይ እንዳይፈጸም አሁኑኑ ሳናመነታ ንስሐ መግባትና በትንቢት ከተገለጹት ርኩሰቶች ጨክነን መራቅ ይገባናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።